ዛሬ ከአቶ ጀዋር መሐመድ ጋር ልዩ ፕሮግራም ይኖረናል። በዚህ ልዩ ፕሮግራም የመጀመሪያው 2018 የመጀመሪያው ፕሮግራም ከቦጃዋር ጋርም የመጀመሪያው ፕሮግራም ነው የሚሆነው የኛም የመጀመሪያው ፕሮግራም ነው የሚሆነው። ስለዚህ በዚህ ልዩ አጋጣሚ ስለተገናኘን በጣም ደስ ብሎኛል። ከምታስታውስባቸው ጉዳዮች ውስጥ ምናልባት ለአንተ የትግል አመት መሆኑ ነው መሰለኝ ወደ ትግል የተመለስክበት ጊዜ ነውና እስካሁን ድረስ የነበረው ሁኔታ እንዴት ነው? ስትጀምር የዛሬ 8 ወራት አካባቢ ይሄንን ይመስል ነበርና ቢቢሲ ዘግቦታል በአፋን ኦሮሞ። ፕሮባብሊ የመጀመሪያው ቃለ ምልልስ ለቢቢሲ አፋን ኦሮሞ ነው የሰጠው መሰለኝ። ለዛ ነው አስታውሰው ትላንትና ሲዘግቡት አይቻለው ስክሪን ላይ የሚታየው። ስለዚህ በዚህ በትግል አመት እንዴት ነበር ያለፈው አመት 2018 እንዴት ነበር? አገራችን በተለይ የኢኮኖሚ ጫና በጣም የተበራታታበት የተባባሰበት ህዝባችን በተለይ በከተማ ያለው ህዝብ በታሪክ ታይቶም ለማይታወቅ የኑሮ ክብደትና የኑሮ ጫና የተጋለጠበት ዘመን ነው። በገጠሩም ሆነ በሌላው አካባቢ ደግሞ ጦርነቶች ተባብሰው በተለይ በአማራና በኦሮሚያ ክልል ብዙ ሰው መርገፉ የገበሬው ስራ መስተዋጎሉ የቀጠለበት ስለሆነ ብዙም የሚያስደስት ያለው አልነበረም። ወደ ፖለቲካው ስንመጣ ያው ከ2-3 አመት ሰላም ለማምጣት ከደረኩት ሙከራ በኋላ በዛ ያ መንገድ ብዙም ማስከሄድ እንደማያስከሄድና እንዳውም አገሪቷም ህዝባችን ወደ አደጋ የባሰ አደጋ እየሄደ ስለሆነ ከዚህ በለጠ ዝም ማለቱ ከጥቅሙ ጉዳቱ ያመዝናል በማለት ነው የገባውበት። አይ ቲንክ ለራሴም ካስቀመጥኩት ጎል አንፃር ጥሩ ውጤት ነበረ ብዬ አስባለሁ። እና ጥሩ ያው መጀመሪያ ስንወያይ እንደገለጽኩልህ ፖለቲካውን የማነቃቃት ከትሪቪያል ከጥቃቅን ነገሮች ጥቃቅንና አነስተኛ አጀንዳዎች ከፍ አድርገን ሀገራዊ የኢኮኖሚያዊ ፖለቲካዊና የጸጥታ ጉዳዮች የሀገራችን ህዝብ የሀገራችን ምሁራን የሀገራችን የፖለቲካ ሊቃኖች እንዲወያዩ አይ ቲንክ ለማስደረግ ተችሏል። አንዱ እሱ ነው። ሁለተኛ ገዢው ፓርቲ በተለይ ደግሞ አብይ በየቀኑ ጥቃቅንና አነስተኛ አጀንዳዎችን እየወረወረ ህዝቡን ከፖለቲካና ከለውጥ ላይ ተስፋ አስቆርጦት ነበር። ያንን ለመቀየር ጥሩ ርብርብ ተካሂዷል። አትሊስት አሁን አጀንዳ ከማስቀመጥ ወደ አጀንዳ ተቀባይነት ቀይረናቸዋል እና ጥሩ ነው እየሄደ ያለው። ጥሩ ሌላው እንግዲህ ሰሞኑን የሆነው በዚች ሳምንት የሆነው የህዳሴ ግድብ ምርቃት ነው። ህዳሴ ግድብ አንተም ሐሳብን ገልጻል በእለቱ ከዝም ብሎ የኮንክሪት ክምር አይደለም። የህዳሴ ግድብ የብሔራዊ ምልክትና እንዳውም በተገቢ ሁኔታ ከተጠቀምንበት ለሀገረ መንግስትና ብሔረ መንግስት ግንባታ እንደሚያገለግል ሶሻል ኮሄዥንም ለማምጣት ወይም የማህበረሰብ አንድነትን አጋርነትን አብሮነትን ለማጠናከር ልንጠቀምበት ይገባል። ይሄ ማሳያ ነው ብለም ገልጻል። ባለፈው ግን ያው በቃለ ምልልስ መልክ ስላልገለጽክ የህዳሴ ግድብ በመመረቁ እንዴት ተሰማ ሳይሆን እዛ ስለገለጽከው የህዳሴ ግድብ እና አንተ ያላችሁ ቁርኝት ምንድነው? ለምሳሌ አንተ ጎል ካገቡት ውስጥ ነው ካቀበሉት ውስጥ ነው ከበረኛው ነህ ከተከላካይ ነህ ከአጥቂው ነው ከየትኛው ነህ? በዚህ አይ ቲንክ እንደዛ ክላሲፋይ ማድረግ የሀገራዊ ፕሮጀክትን ፋይዳ ለመረዳት ነው። በቅርቡ አንድ ሚዲያ ላይ ስለነበረው የህዳሴው ግድብ ሁለት ዋና ጥቅሞች አሉት። አንዱ ከጂኦፖለቲካ አንፃር ግብጽ በውሃ ሀብታችን ላይ እንዳንጠቀመው ጋሬጣ አድርጋ የነበረችውን የበላይነት የሚሰብር ምንም እንኳን ኤሌክትሪክ እንኳን ባታወጣም ውሃው መገደብ ውሃው መቆጣጠር ውሃው ፍሰት ብዛትና ፍጥነት ጊዜውን መቆጣጠር መቻላችን የሚሰጠን ለቨሬጅ አለ። this is very significant ወደፊት በተፋሰሱም ላይ በሌሎች ጉዳዮች ላይ ለማድረግ ለምናስባቸው ፕሮጀክቶች ከግብጽ ጋር በመናደርገው ድርድር ኢትዮጵያን ብቻ ሳይሆን የላኛው ተፋሰስ አፐር ፔሪያን ምናቸውን ሀገራት አቅም ያሳደገ ኮምፓራቲቭ አድቫንቴጅ ያሳደገ ባርጌኒንግ ፓወራችንን ያሳደገ የመደራደሪያ አቅማችንን ያሳደገ ነው። አንዱ እሱ ነው።
ሁለተኛ ለዶሜስቲክ ፖለቲካው ደግሞ ስትወስድ በውስጥ ፖለቲካችን ይሄ የኢትዮጵያ ህዝቦች ተረባርበው በቦንድ ግዢ ይሁን በእውቀትና በአቅም ይሁን በፐብሊክ ዲፕሎማሲ ይሁን ተረባርበው ያደረጉት ስለሆነ የትብብር ውጤት የትብብር ጥቅምን የሚያሳይ ናሽናል ኮሄሽን ወይም ደግሞ ሀገራዊ ትስስርን የሚያጠናክር ትልቅ ፕሮጀክት ነው። ከሌ ጎል አስገባ ከሌ አቀበለ ከሌ ቲፎዞ ሆነ ብለህ ማቅረብ የዚህም ፕሮጀክት ውጤት አለመረዳት ነው። የዚህም ፕሮጀክት ጠቀሜታው ለኔ ከኢኮኖሚ ፋይዳው በሶስተኛ ደረጃ ነው የሚመጣው። አንደኛው ጥቅም ዋናው ጥቅም ከግብጽ አንፃር የሰጠን የውሃውን የመቆጣጠርና እጃቸውን ለመጠምዘዝ የሚያስችለን ወይ ቢያንስ እጃችን እንዳይጠመዘዝ ውሃውን መቆጣጠር ማስ ሁለተኛ ህዝቡ ተበራባርቦ ይሄ የኔ ነው ሲል የኢትዮጵያ ብቻ ሳይሆን የኔ በግልም እያንዳንዱ ሰው ኮንትሪቢዩሽን ስለነበረው በዛ ላይ ትልቅ ፕሮጀክት ነውና ስለዚህ የከሌ ብለ በግለሰብ ደረጃ ብታወርደው የፕሮጀክቱን ትልቅ ትርጉም ማሳነስ ስለሆነ ወደዛ ውስጥ መግባት ጠቃሚ አይደለም። አንተም እንደምታውቀው ለረጅም ጊዜ ኢህአዴግንም እየተቃወምኩ በዚህ ግድብ ላይ ተቃዋሚው ሙሉ በሙሉ በምትለው ደረጃ ተስፋና እንትን በሌለበትና ኢህአዴግ የሚሰራውን አንዱንም ነገር መደገፍ እንደ ኃጢአት በሚታይበት ወቅት ሽንተኛ ያ አቋሜ ይቀጥላል። ለዛ ደግሞ ክሬዲት ይሰጠኝ የሚል ፍላጎት የለኝም። እስር ቤት ራሱ እያለው ትዝ ካለህ ሰፊ የሆነ የሶሻል ሚዲያ ዘመቻ እያደረግን ሳለን ነው ወደ እስር ቤት የገባሁት። እስር ቤት በነበርኩበት አንዱ የሚያሳስበኝ የፕሮጀክቱ ግብጽ በዛ ጊዜ ብታረገው ከአሜሪካኖቹም ጋር ሆና የምታረገው ከፍተኛ ጫና ተሳክቶ ፕሮጀክቱ እንዳይስተዋጎል ስጋት ነበረኝ። ያን ሁሉ አልፈን ፕሮጀክቱ ለዚህ መድረሱ አይ ቲንክ ኢትዮጵያን አቅም ከፍ የሚያደርግ ነው። ነገር ግን ትርክት በጣም ወሳኝ ነው። የሀገራዊ ፕሮጀክት በሀገራዊ ትርክት ነው መሄድ ያለበት። ይሄ ፕሮጀክት የቅብብሎሽ ፕሮጀክት ነው። ከንጉሱ ጀምሮ የታለመ በመንግስቱ ጊዜ የሚቀጠለ ከዛ በኋላ በመለስ ዜናዊ ዘመን እውን የሆነ አሁን በኃይለማርያም ራሱ እኮ ክሬዲት አይሰጠውም እንጂ እንደዛ አይነት ከፍተኛ የውስጥ ፖለቲካ በተለይ የፓርቲ የውስጥ ፖለቲካ ጫና ያለበት ይሄን ፕሮጀክት ማስቀጠሉ ሙስናው ስርቆቱ እንዳለ ሆኖ ራሱ ማስቀጠል መቻሉ ዲዘርቭስ ክሬዲት። አብይም መጨረሱ ክሬዲት ያስፈልገዋል። ግን በአጠቃላይ በሰዎች ላይ የተንጠለጠለ ሳይሆን ኢትዮጵያን የሚጠቅመው በተለይ ደግሞ አሁን ካለን ፍራግመንቴሽን የውስጥ ተቋማት የባህል የማህበራዊ ተቋማት መፈራረስ አንፃር ራሱ እኮ የሚገርመው ብልጽግናዎች አሁን ባለፈው አመት ጀምሮ አንዱ የሚሉት የጋራ ትርክት መገንባት አለብን እያሉ የጋራ ትርክት ግን በሞርታል በሆነ በሟች ሰው ላይ ሊመሰረት አይችልም። ኢሞርታል በሆነ ህዝቦች ኮንትሪቢዩት ባደረጉበት ፕሮጀክት ላይ ነው መገንባት የሚችለውና ያንን አይ ቲንክ በደንብ አስርጾ መሄድ ያለብን ይህ ፕሮጀክት በሁለቱ ጥቅሞች ላይ ያነጣጠረ ትርክት ማጠንከር ያስፈልጋል። ለዛ ነው የክሬዲት ሽሚያው ብዙም ጠቃሚ አይደለም። ሽሚያም ቅመም አለበት። ይሄንን አንተን እንዳውም አንዳንድ ጊዜ ሀቁ መነገርም ስላለበት ነው። ኦፍ ኮርስ ክሬዲት ላይ ያስፈልግ ይችላል። ምክንያቱም ያመንክበትን ያደረግከው እንዳንድ ዜጋ የሀገር ነገር አሳስቦ የነገም አሳስቦ ነው። ዛሬ ላይ ሆነ ስታስበው የዛሬ 2010 እና 11 ላይ አርቲክሎች ጽፍ የነበረው አሁንም ፌስቡክ ላይም አለ እንደገና በጆርናል መልክም አለ። ግን ፕሮቮኬቲቭ የሆነ ጥያቄ ተጠይቀ ነበር ከግብጽ ጋር አንተን ነካክተውና ለዛ የመለስከው ይሄንን ይመስል ነበር ጀዋር። እና ምን ሆነ ነው በዚህ መልኩ መልስ ለመስጠት ማብራሪያ ለመስጠት የሞከርከው? ይሄ 2000 ሳትታሰር በፊት ነው አይደል? ኦልሞስት 5 ዓመት በፊት ባልሳሳት። አይ ቲንክ የመጨረሻ ኢንተርቪው ነው መሰለኝ ከሁለት ነው 3 ቀን በኋላ ታሰርኩ። ጥያቄውን ባላስታውሰውም በዛ ጊዜ በመንግስት ሚዲያ የሚነዛ አሁንም በአዲስ ያቀረቡት ይሄ ባዳና ባንዳ ነው የሚሉት ባዳና ባንዳ ብሎ የግብጽ ላላኪ ለማለት የሚሞክሩት አይነት ፕሮፓጋንዳ ይነዙ ነበር። በኔም ላይ ብቻ ነው በሌሎችም ላይ ይነዙ ነበር። ያ
በኔ ላይ የሚደርሰውን መልስ ለመስጠት ነበር ያደረኩት። ሎክ ይሄ በነገራችን ላይ እኔ ግብጽ ሄጄ ታስሬያለሁ በዚህ ጉዳይ። ግብጽ ወይምን እዛ ያለው ማህበረሰብ ለማናገር ወይምን እዛ ቢሮ ስለነበር ሄጄ ከፍተኛ ጫና ነበር ሲያደርጉ የነበሩት በምናደርገው ትግል ውስጥ የነሱን ጥቅም እንድናራምድና ከመጽሐፍ ውስጥ አንብበዋል። ብዙ ነገር ነው የሆነው። ያም ሆነ ይህ ለመለስ ክሬዲት የሰጠውበት ምክንያት የኢኔብሊንግ ኢንቫይሮንመንት አባይ መጠቀም በአባይ ላይ ግድብ ሰርቶ ይሄ ውሃችንን አፈራችንን ዝቆ የሚሄደው ውሃ ላይ ጥቅማችን ማስከበር የሁሉም ዜጎች ከዛ በፊት የነበሩት የሁሉም መሪዎች ናሽናል አጀንዳ ነበረ። መለስ ያደረገው እንግዲህ እየታገልኩት ነው። ያን ስርዓት ለመጣል እየታገልኩ ነው። ይሄን አቋም ነበረኝ። ሁለት ቁም ነገሮች ማስታወስ አስፈላጊ ነው። አንዱ አስቻይ ሁኔታ ነው የፈጠረው። ምንም እንኳን በአገር ውስጥ ጨቋኝ ቢሆንም የመንግስትን አቅም ሊደራደር የሚችል የታጠቀ ኃይልም አልነበረም። ኢኮኖሚው በተሻለ ፍጥነትና እድገት ላይ ነበረ። መለስ የራሱን ችሎታም ኢሊቬትድ የሆነውን የሀገሪቷን የሴኩሪቲ እና ኢኮኖሚ አቅምን በመጠቀም ኢንተርናሽናል ዲፕሎማሲ ላይ ከፍተኛ ጫና አድርጎ ነበረ እና የግብጽ የነበራትን የበላይነት ሙሉ በሙሉ እንኳን ባይንደው ሊደራደር የሚችል የኢትዮጵያን አቅም ገንብቶ ነበር። ታይሚንጉ ደግሞ ይሄን አድርጎ እያለ ይሄ ነገር በነገራችን አይ ቲንክ ከ94 ጀምሮ 1994 ማለት ከ86 ጀምሮ ነው ይሄ ፕሮጀክት ላይ ዝግጅት ሲደረግ የነበረውና ግብጽ ቀውሱ ሲገባ ይሄንን ፕሮጀክት በፍጥነት መጀመር መቻሉ was an incredible achievement እና አንዱ እሱ ነው። ሁለተኛው ግብጾች ሶስት ስትራቴጂ ነው ኢትዮጵያ ላይ የሚጠቀሙት የውሃ መብታችን እንዳንቀበር። በነገራችን ላይ ግድብ ብቻ አይደለም። ይሄ አይ ቲንክ ጁኔዲ ሳዶ መሰለኝ ነገረዋን ፕሬዝዳንት የቀድሞ ኦሮሚያ ፕሬዝዳንት ነው አንድ ጊዜ ያስረዳኝና የቦትል ውሃ አይደለም ይሄ አዲስ አበባ ላይ የሚሸጠው የቦትል ውሃ የታሸገ ውሃ ይሄ አዲስ አበባ አካባቢ ያለው የሸዋ ውሃ ወደ ሁለት ነው የሚፈሰው። ወደ አዋሽ የሚፈሳል፣ ወደ አባይ የሚፈሳል። እነ ጀማን ጨምሮ ማለት ወተር ቴብሉ ማለት የታሸገ ውሃ እንኳን የምናወጣው ወደ አዋሽ ከሚፈሰው ነው እንጂ ወደ አባይ ከሚፈሰው ማውጣት አንችልም። ማንኛውም የዓለም አቀፍ የዩሮፒያን የአሜሪካን የአይኤምኤፍ ሌላው ገንዘብ በሙሉ በአባይ ተፋሰስ ላይ ትንሽዬ ቧንቧ ተገለ ውሃ እንድትጠቀም ስራ ላይ እንዲውል አይፈቀድም። በጣም ስትሪክት የሆነ ዶሚናንስ ነው ያላት ግብጽ ካላት በሚድሊስ እና በሌላ ካላት አንፃር ማለት ነው። እና ያንን ሁሉ ተቋቁሞ ጊዜውን ጠብቆ እና ሳሊኒ አሁን ባለው ሲናገር ሰምቻለሁ ነው ራይት ሙቭ እና የግብጾች የሚጠቀሙት አንዱ የውስጥ ግጭት ማባባስ ነው። ሁለተኛ ከጎረቤቶቻችን ጋር ማጋጨት ነው። ሶስተኛ ኢንተርናሽናል ፕሬሸር ነው እና በተለይ በኢትዮጵያ ውስጥ ተቃዋሚ ሲመጣ አማጺ ሲመጣ የመደገፍ የማበረታታት አማጺውን ለማሸነፍ እንዲጠናከር አይደለም። አማጺው ስልጣን ቢይዝ ደግሞ የሱን የሚማጸን ተቋቁማለችና ይሄን ሁሉ ተቋቁሞ ይሄን የሚያክል ግድብ መስራት ለኢትዮጵያ ትልቅ አቺቭመንት ነው። እኛም በተቋሙ ጎራ ያለን ሰዎች በእንዲህ አይነት ጉዳዮች ላይ ለጊዜያዊ ድጋፍና እርዳታ ብለን ማወላወል የለብንም ነው የኔ አቋም። ምክንያቱም ማንም ይስራው ማን ዘመን ተሻጋሪ ሀገርን አሻጋሪ ፕሮጀክቶች ሲመጡ መደገፍ ያስፈልጋል። በተለይ ደግሞ ተቃዋሚን ተጠቅሞ እነዚህን ፕሮጀክቶችን ለማዳከም የሚሞከር ሂደት ላይ ተጋላጭ አለመሆን አስፈላጊ ነው። ዛሬ ላይም ሆኖ እንኳን አንተ የምታሳስበው ነገር በጣም ተጠናክሮ እየመጣ ነውና አይገርምም ወይ? ያው ፕሪኤምፕቲቭሊ ነው መልስ የሰጠው። ጦርነት ቢመጣ አሰላለፍ ቢመጣ ከግብጽ ጋር ነው በግልጽ የምንሰለፈው የሚሉት። ከግብጽ ጋር ተሰልፈን ይሄንን መንግስት እንወጋለን የሚሉ ሰዎች አሉ። ግለሰብ አይደለም ባይዘው ፖዚሽን ይዘው የሚናገሩ ቡድኖችም አሉና ኢቭን እንዳውም ብሔራዊ ጥቅም የሚባል ነገርም የለም እስከማለት ደረጃ የደረሱም አሉና አሁን አንተ የምታወራው ስለ ዛሬ 5 ዓመት ብቻ ሳይሆን ስለ ታሪክ ብቻ ሳይሆን ዛሬ ላይም ጉዳዩ እየገጠመን ነው። ምናልባትም ነገም ስለሚገጥመን እዚህ ጉዳይ ላይ ምናልባት ሪአክት ብታረግ ብዬ ነው። ዛሬ ላይ ከግብጽ ጋር እንሰለፋለን ከጠላት ጋር እንሰለፋለን ስለሚሉ
ምክንያቱም በቅድሙ ቃለ ምልልስ በምንም ተአምር ብሔራዊ ጥቅማችን አሳልፈን መስጠት የለብንም ከግብጽ ጋር የሚያሰልፈን ምክንያት የለም ስላልክ ዛሬ ላይ እንሰልፋለን የሚሉ ስላሉ ብዬ ነውና እሱ ላይስ ምን አስተያየት አለ? እንግዲህ በዚህ ላይ ስጽፍ የነበረው አይ ቲንክ 2009 እንደ ኢሮፒያን አቆጣጠር ጀምሮ ነው በስፋት ስጽፍ የነበረው። ስብሰባዎችን መሳተፍ ነበረ። ሎክ እንደዛ የሚሉት አይ ዶንት ቲንክ ከልባቸው የሚያምኑ አይመስለኝም። ንዴት ይሄ የእልህ ፖለቲካ አለ። የእልህ ፖለቲካ ውስጥ ስለሚገቡ ወደዛ ይሄዳሉ እንጂ አንደኛ ግብጽ ደግፋ ኢትዮጵያ ውስጥ ጠቃሚ የሆነ ኮንስትራክቲቭ የሆነ ለውጥ እንዲመጣ አትፈልግም። ኢትዮጵያ ውስጥ ዲሞክራሲ እንድትመጣ አትፈልግም። ኢትዮጵያ ውስጥ የተረጋጋ ልማት እንድትመጣ አትፈልግም። ስለዚህ እንደዛ የሚሉ ሰዎች ሊያስቡበት ይገባል። ሲሪየስም አይመስሉኝም። ምክንያቱም ዛሬ እኔ እናንተ ፓርቲ አቋቁመን ግብጽ ደግፋን ስልጣን ላይ ብንወጣ ነገ ደግሞ እኔ እናንተን ወንድም አማጺ አድርጋ ታመጣዋለች። ሶ this is ፕሮዳክቲቭ የሆነ አካሄድ አይደለም። አንዳንዴ ለዲሞክራሲ ትግል ከውጭ ኃይሎች ድጋፍ ልታገኝ ትችላለህ። ግን ዳይሬክት ኢንትረስት ከአውትካሙ ላይ ዳይሬክት ኢንትረስት ያላቸው ኃይሎች ጋር በዛ ረገድ መሄዱ ጥቅሙ እንደዛም ነው፣ ጉዳት ነው ያለው። በተቻለ መጠን በተለይ ደግሞ ፈንዳሜንታል ኮንፍሊክት ኦፍ ኢንትረስት ካላቸው ሀገሮች ጋር ከግብጽ ጋር ፈንዳሜንታል የሆነ ኮንፍሊክት ኦፍ ኢንትረስት ነው ያለን። ያኔ ሶሻል ሚዲያ ካምፓኝ ስናደርግ የሚያደርጉትን ትሬቶች ታያለህ። ብዙ ነገር ወይ ለማማለል ይፈልጋሉ፣ ሲያቅታቸው ትሬት የማድረግ ሁኔታ ታያለና እንደዛ አይነት ሀሳቦች ሲሪየስ የሆኑም አይመስሉኝም። እንደዛ የሚሉ ሰዎች ቢሄዱም ብዙ የሚሳካ ነገር አይደለም። ምክንያቱም የግብጽ አጀንዳ ዲስትራክቲቭ ነው ኢትዮጵያ ላይ፣ ኮንስትራክቲቭ አይደለም፣ ጠቃሚ አይደለም፣ ጉዳት ነው የሚያደርሰው። ይህን ስንል ግን ተቃዋሚ ብቻ ሳይሆን ደግሞ በስልጣን ላይ ያለው ኃይል ደግሞ ከፍተኛ ጥንቃቄ ሊያደርግ ይገባል። ምክንያቱም ይሄ የተቃወመውን ኃይል በሙሉ ዝም ብለህ ብቻ ያለምንም መረጃ ያለምንም ማስረጃ የግብጽ ተላላኪ ምናምን ድሮ ጠቅላይ ሚኒስትር ኃይለ ማርያም እኔ እንደዛ ይሉኝ ነበር፣ ግብጽ ብር በጆንያ ተከከሙ ምናምን ይሉ ነበር። ያለ አንዳች መረጃ እንደዛ ማድረግ የውስጥ ክፍፍልን የሚያበዛና የግብጽን አንደኛውን ስትራቴጂ ማለትም የውስጥ ክፍፍልና የውስጥ መዳከመኛ የሚረዳ ስለሆነ አይ ኔቨር ላይክድ ኢት። በኢህአዴግ ጊዜም እንደዚህ ብለው ተቃዋሚዎችን ያለምንም መረጃ ሲፈርጁ ከዛ በኋላም እኔ ወደ ተቃውሞ ከገባሁ በኋላ አራውንድ 2020 አካባቢ እንደዚህ አይነት ነገር ሲያመጡ ከሃይማኖት ጋር ከምን ጋር አያይዘው በሚገፉ ጊዜ ስህተት አለው። ምክንያቱም ግብጽ ጋር የህልውና ጉዳይ ነው የሚል ትልቅ ትርክት ስለከፈቱ ማንም ተቃዋሚ ማንም ሆስኒ ሙባረክን ይሁን ኤልሲሲን ይሁን የሚቃወምም የሚደግፍም ማንኛውም ፖለቲካ አመለካከትን የፖለቲካ ጥቅምን የሃይማኖት ጥቅምን ሳይለይ ነው በጋራ የሚቆሙትና እኛም ጋር በዚህ ጉዳይ ላይ በጋራ መቆም ያስፈልጋል። ይህ ማለት ተቃዋሚውም በግብጽ ጉዳይ ላይ ምንም እንኳን የመንግስትን አካሄድ በሌሎች ጉዳይ ላይ ቢቃወምም እዚህ ጉዳይ ላይ ምናልባት ያሰራር ያካሄድ ትችት ከማቅረቢያ ባለፈ ከግብጽ ጋር እንቆማለን አይነት ነገር አደጋለሁ። የመንግስት ሰዎችም ገዢዎችም ደግሞ ተቃዋሚውን በጅምላ ያላንዳች መረጃ ያላንዳች ማስረጃ መፈረጅ ለጊዜያዊ ጥቅም ሊጠቅም ይችላል፣ ለጊዜያዊ ፖለቲካ ጥቅም ፍጆታ። ከግብጽ ጋር ካለን ግብግብ አንፃር ግን የሚጎዳን ነው። ምክንያቱም በውስጥ ክፍልን ያመጣል፣ ሰዎችን እንደምንዳልከው ወደ እልህ ይገፋልና ጥንቃቄ ያስፈልጋል። በጣም ጥሩ። እንዳው ያላሰበውን ሁሉ ያሳስባሉ በግድና መጠንቀቅ ያስፈልጋል። በዚሁ ወደ ሌላኛው አጀንዳ እንሻገር። ጥሩ ሽግግር ነው የሚሆነውና ሰሞኑን እንግዲህ በግራ በቀኝም አንተ አልነበርክም ግን ሚዲያ ሞኒተር ሳረግ ነው የነበረውና ከህዳሴ ግድብ ከተመረቀ ጊዜ ጀምሮ ከዋዜማው እስከዚች እለት ድረስ ደቂቃ ድረስ አንዳንድ ነገሮችን አይቻለሁ። ግን በዋናነት የፕሮፓጋንዳ ማሽን የሆኑት የመንግስት ሚዲያዎችና ፕላስ አውትሶርስ ያደርጋቸው ስለምታውቁ አውትሶርስ አድርጎም የሚያሰራቸው አውትሌቶች አሉ። የዛን የህዳሴ ግድብ ምርቃትን በዲፕሎማሲ እንደ ትልቅ አቺቭመንት ነው ያደረጉት። ኦቨርኦል ስለ ዲፕሎማሲ ነው የምናወራው፣ ግን እቺን እንደ መንደርደሪያ ለማድረግ ስለፈለኩኝ ነው። ምን የሚል ሰማሁኝ አነበብኩ። የህዳሴ ግድብ በደማቅ ሁኔታ መመረቁ የኢትዮጵያን የዲፕሎማሲ ስኬት ያረጋገጠ ነው ተብሎ ነው የተዘገበው እና አንድ ሶስት ሚዲያ ላይ
አንደኛ በደማቅ ሁኔታ ነው ወይ የተዘገበው ሶሪ የተመረቀው? ይሄንን ማውራው ከኢትዮጵያውያን ከምናምን አንጻር ሳይሆን ቢያንስ ከውጪ ዲፕሎማቶች ጋር ተያይዞ ነው የመጡት እንግዶች ጋር ተያይዞ በእውነቱ ደምቀን ነበረ። ሁለተኛ ከዲፕሎማሲ እና ጂኦፖለቲካ ኩስመናስ አመልጠናል፣ ወጥተናል፣ ነፃ ወጥተናል ወይ ማለት ይቻላል? የኢትዮጵያ ወዳጆችስ ቢያንስ የጠቅላይ ሚኒስትሩ ወዳጆች የሚባሉ ሰዎች ተገኝተዋል ወይ? ለምሳሌ የዩኤዩ ሰውዬ ማክሮን የተጠበቁ ማለት ቅርብ ወዳጆች የተባሉ ሰዎች ሌላ ጊዜ እጅ ተጨባብጠው የሚመጡ ሰዎች የት ነበሩ? ኤምባሲዎችም መግለጫ ሲሰጡ አላየውም። አሜሪካ እንኳን አደረሳችሁ ትላንትና ብላለች፣ ግን ለህዳሴ ግድብ ምንም አላል። ምሳሌ ነው የምሰጠው፣ ሌሎቹም አላየውም። እና ይሄንን ስናይ ኮንቴክስት ለመስጠት ነው። ከኩስመና የወጣን የዲፕሎማሲ ስኬትን ያሳያል ወይ የሚለው ጥያቄ ከአንተ አንጻር እንዴት ነው የሚታየው? አንተ የዲፕሎማሲ ኩስመና የሚል ርዕስ ሰጥተው አስቀምጣ አይቼዋለሁ እና እንዴት ነው የምታየው? ምን ማለት ነው ኩስመና ስትለው? በሁለት ከፍለን ነው። አንዱ ከመነሻው አስተምሽኑ እሳቤው የተሳሳተ ነበረ። በዚህ ግድብ የዲፕሎማሲ የበላይነት እናገኛለን ብሎ ጠቅላይ ሚኒስትሩ እስከ ዩሮፕ ሄዶ እነ ሬድዋን እስከ አሜሪካ ሄደው ኤምባሲዎች በሙሉ እንዲጋብዙ እንዲማጸኑ ከፍተኛ ሙከራ የተደረገው it was a mistake። ምክንያቱም አሁንም ወደ ኋላ እንመለስና የግድቡ ትርክት መሆን የነበረበት ወይም ደግሞ ይሄ ግድብ የተጀመረበት የትርክቱም እንደሚለው የኛም በእኛ ነው አይደል የሚለው የራሳችንን ውሃ በውጪ አቅም ሳይሆን በራሳችን አቅም ገነባን። ይሄ የተባለው የውጪ ኃይሎች የዓለም አቀፍ ተቋማት እና ድርጅቶች የግብጽ የበላይነት ስላለባቸው የግብጽ ጫና ስላለባቸው ገንዘብ ልናገኝ አንችልም፣ የዲፕሎማሲ ድጋፍ ልናገኝ አንችልም፣ በራሳችን እንገነባለን በሚል ሰልፍ ሪላያንት የሆነ ፕሮጀክት ነውና የምረቃውም የግንባታው ትርክት የራሳችንን በራሳችን የሚል ነው። የምረቃው ትርክት መሆን የነበረበት የራሳችንን በራሳችን ነው። ኢንስቴድ በአውሮፓ ሂምሌቲንግ በሚያዋርድ መልኩ ተዋርዶ ነው ጠቅላይ ሚኒስትሩ የተመለሰው። ስለዚህ ጉዳይ እንደሚሄድ ስላወቁ ብዙ መሪዎች አላገኙትም፣ ኤርፖርት እንኳን አልተቀበሉትም፣ አዋርደው ነው የመለሱት። የማይሆን ኤክስፔክቴሽን አስቀመጠ። አየህ ሚኒስትሮቹንና ካቢኔት አዋርደው ነው የመለሷቸው ስትል ምን ማለት ነው? ግልጽ እንዲሆን ትዝ ይልሃል ዩሮፕ የሄደ ጊዜ አንድ ሀገር መሪ ሲመጣ የሚደረግለት አቀባበል አለ። ፈረንሳይም ራሱ የስቴት አቀባበል አይደለም የተደረገለት፣ ብሪፍሊ ማክሮን አብሮ ተገኘ። ጀርመን ሲሄድ ማንም አላገኘው። ጣሊያን ትንሽ እና ሌሎች ሀገሮችን ሞክሮ ነበር። ሌሎች ሀገሮች እንዳውም ስም መጥራት አልፈልግም አትምጣብን ያሉት። ይሄ ቀድመህ መተንበይ ትችል ነበረ። አንዱ ችግር ውጭ ጉዳይ ሚኒስቴርን በጣም አዳክሞታል። እውቀትና ብቃት ያላቸውን ሲኒየር ዲፕሎማቶችን ወይ አግሏቸዋል ወይ አባረዋቸዋል። ቀድሞ ሊነግሩት ይችሉ ነበር። አሰስ ማድረግ ትችላል ነበር። አውሮፕላን ላይ ወጥተህ ከመሄድ በፊት በዛ አካባቢ ያለው ዲፕሎማት ወይ ደግሞ በዛ አካባቢ ላይ ዩሮፕ ላይ ስፔሻሊስት የሚያደርጉ ዲፕሎማቶቻችን ጥሩ አሰስመንት ማድረስ ይችሉ ነበር። ከዛ ሮንግ ኤክስፔክቴሽን አስቀመጠ ሀገር ውስጥ በተለይ በገዢው ፓርቲ ውስጥ በዚህ ያው ግድቡን ትልቅ የፕሮፓጋንዳ ፍጆታ መጠቀም ስለፈለገ የፕሮፓጋንዳ ፍጆታ ደግሞ ከውጪ ጋር ካልተያያዘ አያዋጣም ብሎ ስላሰበ በቃ ብዙ ሀገር መሪዎች ይገኙበታል። ከ50 ሀገር በላይ መሪዎች ይገኙበታል። እነ ፑቲን እነ ሺ እነ ማክሮን ይመጣሉ የሚል የተሳሳተ ግምት እንዲሰጠው አደረገ። ብዙ ቦታዎች ተዘጋጅተው ተደረገ። እንደማይመጡ ይታወቅ ነበር። ለምን የማይመጡት? አንደኛ የግብጽ ጫና ትልቅ ነው። ሁለተኛ አሁን ኢትዮጵያ ያለችበትን ደረጃ አለመረዳት ነው። ኢትዮጵያ አሁን ትልቅ የሆነ የዲፕሎማቲክ ኩስምና ውስጥ ነው ያለችው። ምክንያቱም በዲፕሎማሲ እኮ ሰው አንድን ሀገር የሚወዳጀው ለጥቅሙ ብሎ ነው እንጂ የሆነ ጠቅላይ ሚኒስትሩ ስለወደደ ምናምን አይደለም። ኢኮኖሚ ጠንካራ ከሆነ የጸጥታ ተቋም ጠንካራ ከሆነ ያስፈልገኛል ብሎ ካሰበ አንድ ሀገር አንተ ጋር ይመጣል። ኢትዮጵያ አሁን ድሮ በአፍሪካ ውስጥ 4 ወሳኝ ሀገሮች አሉ ተብሏል።
ግብጽ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ ሁለተኛ ላይ ነች ከግብጽ ቀጥላ። አንዳንዴ ደቡብ አፍሪካ ነች በኢኮኖሚ ጠንከር ስለምትል የምትደራደረን። ዛሬ አራት ውስጥ የለንም። ኬንያ ተክታናለች ነው። ይሄንን አለመረዳት ነው ለዛ መዋረድ ያደረሳቸው እና መሆን የነበረበት ግድቡ የኛም በእኛ ስለሆነ ሴሌብሬሽኑም ድግሱም ትዕይንቱም መሆን የነበረበት የሀገራችንን ህዝቦች ባህላዊ መሪዎቻችንን፣ የሃይማኖት መሪዎቻችንን፣ ሳይንቲስቶቻችንን፣ ዲፕሎማቶቻችንን ማዕከል ያደረገ እኛን ማዕከል ያደረገ ኢትዮጵያና ኢትዮጵያኖችን ማዕከል ያደረገ መሆን ነበረበት። ቦንድ የገዛችው እናት፣ ቦንድ የገዛው አባት ገበሬ፣ ድንጋይ ተሸክሞ የገነባው የቀን ሰራተኛ፣ ዲዛይኑን ያወጣውና እዛ በራሱ ቆሞ የሰራው ኢንጂነር ማዕከል መሆን የነበረበት የትርክቱ ግድቡ የተሰራበት ትርክት የሚመረቀበት ትርክት ጋር ተመጋጋቢና ተደጋጋፊ መሆን ነበረበት። የተሰራ ነው የኛን በእኛ በሚል የሰራው ሲመረቅም ፋክተው ወጥተው መታየት የነበረባቸው መመረቅ የነበረባቸው የኢትዮጵያ ህዝቦች ናቸው። ፈረንጅን ሎቢ ለማድረግ ማዕት ገንዘብ ነው ያወጡት እና ሌላ ይቅርና የነፍስ አባት የሆነችው የነፍስ አባት የሆነው የኤሚሬቱ መሪ አልመጣም። ይሄ ምን ያህል አንደኛ ለዲፕሎማሲ አብይና አካባቢ ያሉ ሰዎች ለዲፕሎማሲ ያላቸው ይንታ በጣም የወረደ መሆኑን የሚያሳይ ነው። ያለንበትንም የዲፕሎማሲ ውድቀት አለመረዳት ነውና ከዚህ ለመውጣት ደግሞ ቀላል አይሆንም። ምራጋችን አዲስ አበባ ውስጥ ያለ አንድ ኤምባሲ እኮ ኮንግራቹሌሽን አላለም። አይሀቭን ሲን ኤኒ ምን ይሆን ምክንያታቸው? በጣም ነው የገረመኝ እኔምና በጣም ነው የደነቀኝ፣ በጣም ነው የገረመኝ፣ በጣም ነው የደነገጥኩት። ምን ይሆን ምክንያታቸው ስገምት ማለት ነው ስላልተናገሩ ዝም ነው ያሉት። አንደኛ ኦፍ ኮርስ ግብጽን ማስቀየም አይፈልጉም። ግን እኛ ጠንካራ ብንሆን እርግጠኛ ነኝ ውጭ ጉዳይ ሚኒስትራቸውን ወይም ደግሞ ፕሬዝዳንታቸውን ባይልኩ የሆነ ሚድ ሌቭል ማከለኛ ደረጃ ላይ ያለ ባለስልጣን ይልካሉ። ቢያንስ ደግሞ አምባሳደሮቻቸው እንዲገኙ ያደርጉ ነበር። አንድ ባለስልጣን ስለተባረረ መግለጫ ያወጣው የአሜሪካ ኤምባሲ በዚህ ላይ እንኳን ደስ አላችሁ አላለም እና ኢትዮጵያ በአብይ ስር ያላት ዓለም አቀፋዊ ዋጋ the value they attach to Ethiopia has gone so down እና ኢትዮጵያ አትረባም አትጠቅመንምና ለምንድነው በአንድ ስቴትመንት እንኳን ቢሆን ለምን ግብጽን እናስከፋለን የሚል መደምደሚያ ላይ ነው የደረሱት። ይሄ በጣም አስደንጋጭ ነው። ሲሪየስ በጣም አስደንጋጭ ነው። እኔ መጀመሪያውንም እነዚህ መሪዎች ይመጣሉ የሚለው እንደማይመጡ እርግጠኛ ነበርኩ። ነገር ግን በኤምባሲ ደረጃ በእነዚህ አሁን ለምሳሌ በዩሮፒያን ዩኒየን የአፍሪካ ዳይሬክተር፣ በአሜሪካ የአፍሪካ ዳይሬክተር፣ በቻይናም የአፍሪካ ዳይሬክተር ደረጃ አትሊስት በዳይሬክተር ደረጃ በሪጂናል ዳይሬክተር ደረጃ ቢሆን ይመጣሉ ይሳተፋሉ የሚል ተስፋ ነበረኝ። ያን እንኳን አለማድረጋቸው በኤምባሲ ደረጃ ራሱ ዝም ማለታቸው የሚያሳይ በጣም በዓለም አቀፍ አቋማችን በዓለም አቀፍ ማህበረሰብ ውስጥ ያለው ተሰማኝነታችንና ተጽዕኖ ፈጣሪያችን በጣም ማሽቆልቆሉን ነው የሚያሳየው። ምናልባት ከዛው ጋር ተያይዘው ጀዋብ የግብጽን ላለማስቀየም የሚለውን እንዳንድ ፋክተር ወይም እንዳንድ ምክንያት አስቀምጣል። ፕሮባብሊ ይሆናል ምክንያቱም አስልተው ነው መግለጫ የሚያወጡት ወይም የሚሰሩት የፖለቲካ ስለሆነ ግን በዋናነት እሱ ይመስላል። ምን ነው የኛን ጉዳይ ነው ያስመረቅነው፣ የኛን ግድብ ነው ያስመረቅነው። እንኳን እነሱ ግብጾችም ያውቁታል ኦልሬዲ ጎን ደንዲል ቢያንስ ከማስመረቅ ጋር ተያይዞና እሱ ዋና ምክንያት ሊሆን ይችላል። ምክንያቱም የራሳችንን ግድብ በማስመረቃችን እንኳን ደስ ያላችሁ ማለታቸው ግብጽን ማስቀየም እንዴት ይሆናል? ሙሉ በሙሉ ኦፍ ኮርስ ፖለቲካሊ ኢምፕሊኬሽን አለው ሌሎች ምክንያቶች ከሆኑ ነው እንጂ ከሌሎች ምክንያቶች ጋር አያይዘ ነው። ዋናው ግን ይሄ ነው የሚሆነው። ለምሳሌ የግብጽ
በተለይ አሁን በማዕከላዊ ምስራቅ ካለው ግጭት አንፃር ሚናዋ ከፍ ብሏልና የግብጽ ሚና ከፍ ሲል የኛ ሚና ደግሞ ዝቅ ብሏል። በሌላው ይቀርና አሁን በሆርን ኦፍ አፍሪካ በአፍሪካው ቀንድ ያለን ሚና ያለን ጥንካሬ ያለን ቁመና የሴኩሪቲ ኢኮኖሚ የዲፕሎማሲ ቁመና በጣም ዝቅ ስላለ አመዛዝነው ሲያዩ ያው ግብጽ ትከፋለች ብሎ ነው የሚገምቱት። እንትን ቢሆን ኖሮ አሁን አቋማችን ጠንካራ ቢሆን ኖሮ ግብጽ ብዙም ባያስከፋት ትንሽ እንኳን ብትከፋ ምንም አይደለም ብለው አነስ ያለ ዴሌጌሽን ይልኩ ነበር። አሁን ግን እኛ ዜሮ እነሱ ላይ ሆነው ነው እየታዩዋቸው ለነሱ አንዱ እሱ። ሁለተኛ የዲፕሎማሲ ስራም አልተሰራም። ይሄ ፐርሰናል ዲፕሎማሲ ነው አብይ የሚያደርገው ፐርሰናል ዲፕሎማሲ ነው እንጂ የውጭ ጉዳይ ሚኒስቴርን ያኔ በደህናው ጊዜ ራሱ እንከራከሩ ነበር። ውጭ ጉዳይ ሚኒስቴርን አወላለቀው፣ አፈራረሰው፣ አዳክ ሲዝን ቢሆኑ ጠንካራ ዲፕሎማቶችን አሁን በትግራይ ጦርነት ጊዜ ራሱ መልሷቸው የነበሩትን እንደገና አስወጥቷቸዋል። ሶ የዲፕሎማሲያችን የማስተማመኛ ስራ እሱም ተዳክሟል፣ ተቋሙ ተዳክሟል። እሱ አንድ ምክንያት ነው። ሁለተኛ ግን ዓለም ለኛ ያለው እይታ ወርዷል። they do not value us anymore እንደ አስፈላጊ አገር አያዩንም። የመጡት ሀገሮች ተወስዳቸው ከኛ ጋር ለምሳሌ የኬንያው ለብዙዎቹ ለዛ ለአየር ንብረቱ ይመጣ የኬንያው ከኛ ኤሌክትሪክ የሚገዛ ነው፣ የራሱ ጥቅም ነው። ወረቤትም ስለሆነ የይሉንታ ጉዳይ ማለት ደቡብ ሱዳን፣ ሶማሊያ እና ጅቡቲም ኦፍ ኮርስ ወደባቸው ስለምንጠቀም ነው። ሌላ የሆነ ስሟ በደንብ የማይታወቅ እስቲዋኒ የምትባል እስዋቲኒ ያው ጠቅላይ ሚኒስትር ነው የላኩት፣ ግን ጠቅላይ ሚኒስትሩ ምንም ዋጋ የለውም በዛ ደረጃ። የደቡብ አፍሪካ መቅረት በጣም ወሳኝ ነው። ደቡብ አፍሪካ በጣም ኢንዲፔንደንት የሆነ ሀገር ነው በዲፕሎማሲ ታውቀዋል። የደቡብ አፍሪካ መቅረት ግብጽን ፈርቶ አይመስለኝም። ለምሳሌ ደቡብ አፍሪካ ግብጽን የሚፈራ አይደለም፣ አሜሪካን የሚፈራ አይደለም። የደቡብ አፍሪካ መንግስት ታውቀዋል። በጋዛ ጉዳይ ላይ የሚወስዱትን አቋም ታያለ። እና ሌሎች ሀገሮች ተቋቁሞ መምጣት ይችላሉ ነበር፣ አፍሪካ ውስጥም ያሉ ኤዥያ ውስጥም ያሉ ሀገሮች ግን ያለን አስፈላጊ ሆኖ አልታያቸውም። they do not see it important because የኛ አስፈላጊነት በዓለም አቀፍ ደረጃ በጣም ተመናምኗል። በውስጥ ግጭት ወታደራዊና የሴኩሪቲ አቋማችን ተዛብቷል። የአካባቢው አንከር ስቴት ወይም ደግሞ የጸጥታ ምሰሶ መሆን ቀርቶ የጸጥታ ችግር ምንጭ ሆነን መተናል። ኢኮኖሚያችን ተዳክሟል። በዛ ላይ ደግሞ የዲፕሎማሲ ስራችንም በጣም ተዳክሟል። እንትን አይተህ እንደሆነ ለምሳሌ ከሶማሊያ ጋር ሙሳ ቢሂ ሰሞኑን ሲናገር ነበር፣ የቀድሞ ሶማሊያ ፕሬዝዳንትና ከሶማሊያ ጋር በነበረን በኢትዮጵያና በሶማሊያ መካከል በነበረው ግብግብ ሶማሊያ አሸናፊ ሆነ የወጣችው ለምንድን ነው? አተ ሚኒመም የሀገር ውስጥና ከሀገር ውጭ ያሉ ዜጎቿን ተወላጆቿን የማረባረብ የኢንተርናሽናል ተቋማትን የምዕራብንም የኢስትንም ቻይና፣ ራሽያን፣ አሜሪካን እኮ ነው እኛ ላይ ማስተባበር የቻሉት። አፍሪካኖችን እኛ ላይ ማስተባበር ቻሉ። ምክንያቱም ዲፕሎማሲውን በደንብ ተጠቀሙበት። አንደኛ አስቀድመው አንቲሲፔት አድርገው ነው የዘጋጁበት። የኛ ቅድመ ዝግጅት አልነበረም። ከዛ በኋላ ደግሞ ፎሎ አፕ የሆነ ጠንካራ የዲፕሎማሲ ስራ ስላልተሰራ የደቀቀችው ሶማሊያ ራሱ ልታሸንፍ አንቻልን ማለት ነው። አይደለም በዓለም አቀፍ ቁመናዋ ጠንከር ያለችው ግብጽ ይሁንና ሶማሊያ ራሱ አሸንፋናለች። እና አሁን ያለንበትን ሰው እንዲረዳ የምፈልገው አሁን ያለንበት የዲፕሎማሲ ኩስምና የሚካድ አይደለም። it's incredible extremely dangerous የሆነ ኢትዮጵያን የሚያክል ሀገር እኮ የአንድ አረብ ሀገር ሳተላይት ስቴት እኮ ነው የሆነው። እና ማለት የራሽያ የቻይና የአሜሪካ ብትሆን እኮ የሱፐር ፓወር ተቀጥላ ነው የሆንከው አይደለም። አሁን ለምሳሌ በመንግስቱ ኃይለማርያም ጊዜ እኛ የሶቪየት ተቀጥላ ነበር፣ በንጉሱ ጊዜ ከአሜሪካኖች ጋር ነበር። አሁን እኮ የአንድ ትንሽዬ ሀገር ተቀጥላ ያቺ ሀገር ደግሞ ምንም የዲፕሎማሲ ኢምሬት
ትልቅ የሆነ የዲፕሎማሲ ዌይት ነው ያላት ካላት ገንዘብ አንፃር ያንን እንኳን ተጠቅመው ምንም ሊጠቅሙ አልቻሉም። ብሪክስ ገብተናል ለምሳሌ አንድ ጨምረለ በብሪክስ ገብተን ትልቅ የዲፕሎማሲ ድል ተባለ አይደለም እንዴት ነው የብሪክስ ሰዎች መተው ሊሳተፉልን ያልቻሉት? ብሪክስ ውስጥ የገቡን ቁጥር ለማሟላትና ከኛ ጋር ናቸው ሊሉን እንጂ እንደ አስፈላጊና ከኛ ፋይዳ እንደሚያገኙ ስላላዩን ቀሩ ማለት ነው። ስለዚህ ኢትዮጵያ በዲፕሎማሲ ገበያ ላይ ዋጋዋ እያሽቆለቆለ መጥቷል ነው። ከዛ አንፃር ነው ጉስሙና የመጣው እና ህዳሴ ግድብ ላይ ያየነው በስነ ስርዓቱ ላይ የመገኘት ያለመገኘት ካልሚኔሽን ነው እንጂ መሰረቱ አይደለም ነው። ያን ካልሚኔሽን ነው መጨረሻ ላይ ምልክቱን ያየነው እንጂ ሲብተሙን ሌላ ቦታ ነው ያለው ነው መሰረቱ። ፐርሰናል ዲፕሎማሲ ቅድም ብላለና አንድ ነገር ስላስታውስከኝ አስተያየትን ፈልጋለሁ ጀዋር እዚህ ጋር ስላስታውስከኝ ነው። ከዚህ በፊት ከኔው ጋር ቃለ ምልልስ እናደርግ የመጀመሪያው ቃለ ምልልስ ላይ ስቴት እኮ ሲገድል እንኳን ኦውራ አለው ግሬስ አለው እና ትልቁ የኛ ችግር መንግስት መሆን አለመቻሉ ነው። የብልጽግና ትልቁ ችግር መንግስት መሆን አለመቻሉ ነው። እንደ ስቴት አክት ማድረግ አለመቻላቸው ነው ብለ ተናግረ ነበር ከአመት በፊት ካልተሳሳትኩ። መልሶ አሁን የሰሞኑን ያየነው አንድ ቪዲዮ አለ ከመጡት ሰዎች ጋርም ተያይዞ ራሱ አሁን በደንብ ታይቷል መሰለኝ ባልሳሳትና አደራም ተሰጥቶ ነበር ከአመት በፊት። እንደገና አሁን በዚህ በህዳሴ ግድብ ላይ ሁለት ነገር ታይቷል እንዳየው። አንደኛውን የሽማግሌውን ሲም እንትን እንደዚህ ያደረገ ነበር ያበጠረ እንዲ የዛኛውን ደግሞ ከኋላ ሮቶ ማሳጅ ያደረገው ነበር። ያው አይታልና ምናልባት ጊዜ ሳይኖር ካልተከታተልከው ላሳይ ብዬ ነው። ግን መልእክቱ አመት አልፎታል። አደራ ከተባልክ እስቲ ከቻልክ አስጠንቅቅልን አደራ ተብላል እና አደራውን ምን ላይ አደረስክ? ሞገስ በዚህ ጉዳይ ኮሜንት ባላረግ ይሻለኝ ነበር። ምክንያቱም ከምስራቅ ነው የምንወጣው ብዙም የፕሮቶኮል የምናካብር ሰዎች አይደለንም። ግን አብይ ግለሰብ አይደለም ነው የሀገር መሪ ነው። የሀገር መሪም ሊከተል የሚገባው ፕሮቶኮል አለ። ኮምፕሌን ያደረገው ስብሰባ ላይ ኮምፕሌን ያደረገው ሰው ብቻ ሳይሆን ስም ሳልጠራ በተለያዩ በአውሮፓም በአፍሪካም እሱን ያገኙ መሪዎችን ሳገኛቸው ሁሌ የሚያነሱት ይሄ ነው። የፕሮቶኮልን ያልጠበቀና ፕሮቶኮል ብቻ ሳይሆን የመሪን ፕሮቶኮል ብቻ ሳይሆን በግለሰብ ደረጃ ራሱ ሊሆኑ የማይገቡ ድርጊቶችን ያደርጋል። ይሄ ፐርሰናላይዜሽን ኦፍ ስቴትን እንደ ግሉ ማየት ሀገርና ህዝብን እንደሚወክል ሰው ሳይሆን ይሄ ለቤትህ ጋብዘኸው እሁድ ከሰዓት ቤትህ ሰው ጋብዘህ ለባርቢኪው ጋብዘህ የምታደርገው አይነት ነገር ነው። ይሄ አግባብ የለውም። አጠገቡ ያሉት ግን ነበለኔ ምናምን ትንሽ ወጣ ብለው የተመለሱ ሰዎች ለምን ነው የማይመክሩት? this is not acceptable በዲፕሎማቲክ ዲኮረም ውስጥ የሚያዋጣ ነው የሚጠቅም ነገር አይደለም። ሰው እኮ አፍሮ ሞተ። መጀመሪያ ስንጀምር ያልኩ አንዱ እንደ አንድ ሀገር ሰውና ከአንድ ማህበረሰብ እንደወጣ ሰው by the way እነዚህ እሱ የሚያሻሻቸው ሰዎች they are very uncomfortable ዞር ሲሉ ደግሞ ያሙታል። ይሄ ለምሳሌ ሲሄዱ እጃቸውን ይዟቸው በየፓርክ ውስጥ የሚሄደው እንዲህ አይነት ነገሮች ይሄ የአብይና የሩቶ የአብይና የማክሮን ግንኙነት አይደለም። ይሄ የሁለት አገሮች የሁለት መሪዎች ግንኙነት ነው። ፕሮቶኮል አለ። ፕሮቶኮል መጠበቅ አለበት። ካሜራ ከጠፋና ፕሮቶኮል ካለቀ በኋላ ጓደኛሞች ከሆኑ ፈን ማድረግ ይችላል። መተሻሻትም መደነስም መጨፈርም they can do anything ካሜራው በሌለበት በተለይ ደግሞ እንደዚህ ሶሎም የሆነ ትልቅ ዝግጅት ላይ የዓለም አይን ባለበት ላይ እንዲህ አይነት ነገር አይደረግም። ነውር ነው። የዲፕሎማሲ ነውር ነው። ኤቲኬቱን የጠበቀ አይደለም። እኔ ቅድም እንዳልኩ ባልናገር በጣም ያስቀያሚም ስለሆነና የወረደ ነገር ስለሆነ he really need to stop this በቃ መግቢያ እኮ አሳጣን። ባለፈው ብያለሁ። እኔ አንዳንዴ እሱ ሲናገርና የሚያደርገው ነገር ሳይ እንደ ተቃዋሚ ብቻ ሳይሆን እንደ ወንድም
ጥፍሬ ውስጥ ብገባና በቃ በጥፍሬ ውስጥ ብደበቅ ደስ ይለኛል ታውቃለህ አሁን ባለው ወይን ሲያደርግ መቼም ያልተጨነቀ ያልቀፈፈው ያላፈረ ባለስልጣን ዘካቢ ያለ አይመስለኝም ይሄን የሚያደርገው ደግሞ ኃላፊነቱና ቦታውን ግስፈት ከ7 ዓመት በኋላ ካልተረዳው ምን ዋጋ አለው after 7 years መጀመሪያ እኮ ስልጣን ስትይዝ you can make this rookie mistakes ፈረንጆች የሚሉት after 7 years you have to grow up this guy has no capability to grow up የማደግ የመብሰል ብቃት እንደሌለው ነው የሚያሳየው ሆም ብሎ ነው ግን በርግጥ ሆም ብሎ ሲያደርግ አይደለም ወይ አሁን አንዳንድ ጊዜ አለመማር ሳይሆን አለማደግ ሳይሆን so basically this is his way of doing things by the way ይሄንን አልጠይቀም ነበር ጀስቲፋይ እየተደረገ ስላየው ነው ትላልቅ ሰዎች መጥተው የፐርሰናል ዲፕሎማሲ ነው ግን ስታነሳ ይሄ ዘመናዊ ዲፕሎማሲ ነው እናንተ በድሮው ላይ ስታክ አድርጋችኋል አታድጉም አትንቀሳቀሱም እና በጣም ምርጥ እየሰራ ነው this marvelous ዲፕሎማሲ እንደዚህ ነው የሚሰራው ዘመናዊ ዲፕሎማሲ ስለሚሉና ትልቁም ትንሹም ዲፌንድ ሲያደርግ ስላየው ነው እኔ በተማርኩት ዲፕሎማሲ ስኩል ኦፍ ዲፕሎማሲ ነው አሁንም ቁጭ ያልኩት የተማርኩት እሱ ነው ሁለተኛ አላገኘውም የፕሮቶኮል አሰልጥነውናል ስንት ኮርስ ወስጃለሁ እና እዛ ኢቲኬት ኤንድ ፕሮቶኮል ስላላገኘው ነው ራሴ ግራ ይገባኝና አዲስ ነው ፈጥሮት ነው እንግዲህ አብዮ ማሲ ልንለው እንችላለን ሌላ ነገር ሊባል ይችላል ግን ዲፌንድ ሲያደርጉት ጀስቲፋይ ሲያደርጉት ስላየው ነው የጠየቁ እንጂ ይኸውልህ ሞገስ እንትን ፐርሰናል ዲፕሎማሲ ማለት ኢንተርፐርሰናል ሪሌሽንሺፕ ከመሪዎች ጋር መኖር ጥሩ ነው ካሜራ በሌለበት ሰውየውን የምትቀርበው ለታማለለው የምትቀርበው ከፈለክ ያንን መሪ ካሜራ በሌለበት አብረመላት አብረመጠጣት ምናምን ቀለል ያለ ነገር ማድረግ ይችላል ካሜራ ባለበት ትልቅ ዝግጅት ባለበት አይደረግም ይሄ አንደኛ ደግሞ ከባህልና በተለይ አሁን ዓለም ካለችበት ባህልና እንትን ወጣ ያሉ ነገሮች ድሮ ያደግንበትና አሁን ዓለም ያለበት ነገር የተለያየ ነው አንዳንዱ በሚዲያ መናገር ስለሚቀፍ እና ወንድ ጀህን ሲያሽህ በጣም የሚቀፍ ነገር ነው ዓለም ላይ you know እንኳን ኢቭን ኢን ፐርሰናል ዲፕሎማሲ ራሱ ብትወስደው እንግዲህ በዓለማችን ጠንካራ ዲፕሎማሲያዊ መሪ የሆኑ ብለን የምናያቸው እነማን ናቸው ኦባማ ናቸው ፍሬንድሊ ዲፕሎማሲ ሲያራምዱ የነበሩት እነ ማክሮን ናቸው እነ ብሌር ናቸው እነ ክሊንተን ናቸው አይደል ሰው ሲያሻሹ አይተህ ታውቃለህ እንደ በካሜራ ፊት ለፊት እንደ ልጅ ሲቧርቁ አይተህ ታውቃለህ ነው ፐርሰናል ዲፕሎማሲ ማለት በፕራይቬት ጊዜ መደዋወል ጥሩ ኢንተርፐርሰናል ሪሌሽንሺፕ ከሰዎች ጋር መፍጠር ጥሩ ነው በነገራችን ላይ ከነዚህ መሪዎች ጋር ከአንዳቸውም ጋር ጥሩ ኢንተርፐርሰናል ሪሌሽንሺፕ የለውም ዲስፕሌይ ብቻ ነው ይሄን ያረጋው ፐርፎርማቲቭ ለነሱ አይደለም ነገራችን ለኢትዮጵያ ህዝብ ነው እነኚህ መሪዎች ጓደኞቼ ናቸው እንደፈለገኝ አብሬያቸው ሆናለሁ ከሚል የተሳሳተና የተሻወር መልካከት ነው በተወሰነ ደረጃ አላተረፈም ከዊሊያም ሩቶ ኤግዛክትሊ ቅድም ስትል 5 ነጥቦች ነበር በዋናነት ያነሳው ሶስቱ ስለራሱ ጥቅም ነው ያወራው ከሁለቱን አንዱ ስለ ሪጂናል ኢንቲግሬሽን አወራ አንደኛው ግን አብይ አትጠራጠር ጥሩ ስራ እየሰራ ነው ተጠራጥረ ከሆነ እኔ ልንገር ጥሩ ስራ እየሰራ ነው ቀጥል ብሎታልና በዛ ረገድ ምናልባት አላተረፈበትም ፉገራ ነው ሲፎገረው እኮ ነው ኤጎ ፉገራ ነው ይኸውልህ ሩቶ ምን አለም አላለም እጁን ከላው ላይ ሲወረውር እኮ ያየው ነው what's that you know I just want to say this really he need to stop አቦ መግቢያ አጣን እኮ ምንድነው እንዴ ተሳቀቅን በየቦታው what is this grow up እንዴ እንዴት ነው ሰው መሪኮ ኦራለው መሪኮ ግርማ ሞገስ አለው አይደለም ግርማ ሞገስን መጠበቅ የሀገሪቷን ግርማ ሞገስ መጠበቅ ያስፈልጋል ከሁሉም አንፃር እንጂ ሁሌ እንደ ህፃን መባረቅ በረጋችን ላይ አብይን አይደለም የሚያዩት ኢትዮጵያን እኮ ነው የሚያዩት ሀገር ነው የሚያዩትና ሀገር ሆኖ ሀገርን አክሎ መታየት አስፈላጊ ነው ሌላው ከዚህ ጋር አያይዘው አንድ ማቆም ያለባቸው ነገር አለ ከዛ ሀገር የሚወጡ መሪዎች በተለይ ሚኒስትሮች ማለት እንግሊዘኛ ፍሉዌንት ካልሆኑ መናገር ግዴታ አይደለም በየቦታው የጦርም የሚኒስትሮችም በየቦታው ሲሄዱ የማያውቁት እንግሊዘኛ እየተንቀጡ ሲንተባተቡ ታያለ ዋይ በሚችለው ቋንቋ ተናገር ትራንስሌተር ይዘሂድ ፑቲን እኮ እንግሊዘኛ ይችላል ሺ እኮ እንግሊዘኛ ይችላል ግን
በራሳቸው ቋንቋ ይናገራሉ። በቋንቋ የመኩራት ጉዳይ ብቻ ሳይሆን ኮምፎርት ብሎ ነው ሐሳቡን መግለጽ የሚችልበትን በራሱ ቋንቋ መናገር ይችላል። እና ይሄ ይሄዱ በየቦታው የሚንተባተቡት ነገር አሁን እንድሩስ ከተተከኝና አማርኛ ራሱ ነው ግዴታ አይደለም ባይዘው አማርኛም ካልሆነ ኢቭን ከዛም ዝቅ ብለን በኦሮምኛም በሌላ ማስተርጎም ትችላለህ። ምንም በአኝዋ መናገር ትችላለህ። ቋንቋ ካልካልክ በአኝዋ በምትችለው በአኝዋ ቋንቋ መናገር ትችላለህ። አስተርጓሚ ይዘህ ሄደህ ምክንያቱም አኝዋም እንግሊዝኛን አቀላጥፎ የሚናገር ሰው አለ ኢትዮጵያ ውስጥ እሱን ይዘህ ሄደህ መናገር ትችላለህ። ለምን መሰለህ ይሄን ማለት ባለፉት 3 ዓመታት ከስር ከወጣ ወዲህ በዚህ በዲፕሎማቲክ ኮሪደር ውስጥ ነው ጊዜን ያጠፋሁት ከአምባሳደሮች ከሚኒስትሮች ምናምን ጋር ለኛ ሀገር ሲነሳ በቃ መሳቂያ መሳለቂያ ነው ያደረጉንና አሁን ደግሞ ይሄንን ባለፈው ሳይው እንደ ሀገር ነው። እሺ አዎ ብዙ ሰዎች አይለዩም። ጥሩ ነጥብ ያስቀመጥከው ነው የሚጠየቁት ምንድነው አብይ አይደለም ኢትዮጵያን ነው የሚያዩት። ሄድ ኦፍ ስቴት ነው ስሙ ራሱ ሄድ ኦፍ ስቴት ስትሆን ኦር ሄድ ኦፍ ገቨርንመንት ስትሆን ሀገር ወክለ ነው የምትሄደው። ሰው ሀገር ነው የሚያየው እንጂ አንተ ከአብይ ጋር ያለ የግል ግንኙነት ጸብ ወይም ደግሞ የፖለቲካ ልዩነት አይደለምና ኢትዮጵያን ነው ሲምቦላይዝ የሚያደርገው። እሱን ስትረስ ማድረግ ፈልጋለሁ። ሶ በዚህ ወደ ሁለተኛው ሰሞኑን ደግሞ ጀዋር ትንሽ ጠፋ ብሎ ኔፓል ከርሞ መጣ የሚል ሐሳብ ሰማውና ኔፓል እንዴት ከረመች ጀዋር ኔፓልና ኢትዮጵያስ ምን አገናኛቸው የሚል ጥያቄ እንዳነሳ ነው ያስገደደኝና የጀዋር እጅ አለበትም ያሉ ነው ኔፓል የመንግስት ለውጥ ላይና ያንተ እጅ አለበት እጅ አለበትም ያው ጓደኞች ኔፓል ሲንጋፖር ስለተማርኩ ኔፓል ዳግሜ እጅ ነበረ ኤዥያ ውስጥ ካሉ ከኛ ሀገር ጋር በፖለቲካ እድገትም በኢኮኖሚ እድገትም ከኛ ሀገር ጋር እና ጽፌዋለሁ መጽሐፍ ውስጥም ትንሽ የሚቀራረቡ ሀገሮች አሉ። ኔፓል አንዷ ነች። ላኦስ፣ ባንግላዴሽ እንደዚህ አይነት ሀገሮች አሉ ገና የፖለቲካ ሽግግሩንም ያልፈጸሙ የኢኮኖሚ እድገታቸውም እንደሌሎቹ ኤዥያ ያልሄዱ ሀገሮች አሉና ኔፓል ፋሲኔት ያደርገኝ ነበር። እኔ እዛ ባለውበት ወቅት የማኦይስት የአርምድ ስትራግል የትግል እየተካሄደ ነበር። ብዙ ግጭቶች ነበሩ። ኢኮኖሚው በዚህ በጦርነቱ ምክንያት የቆረቆዘበት ከዛ ወዲህ ደግሞ ብዙ ለውጦች አይ ቲንክ እኔ እዛ ባለውበት ወቅት በንጉሳዊ ስርዓት ነበር የሚታደሩት። አሁን ወደ ሪፐብሊክ ተቀይረዋል። አሁንም ገና ትራንዚሽኑን አልጨረሱትም። ወደ ዲሞክራሲ ተሻግረዋል። በምርጫ የመጣ መንግስት ነው ያለው። ግን አንድ ነገር ማድረግ አልቻሉም። በተለይ ኢቭን ወደ ዲሞክራሲ ከተሻገሩ በኋላም ሙስና ስር ሰደደ። ሙስና በጣም ስር ሰደደ። ስልጣን ላይ ያሉት ግለሰቦች ኢኮኖሚውን ከነጋዴዎች ጋር በመሆን በመቆጣጠር የህዝቡ ተጠቃሚ እንዳያደርግ ህዝቡ የበይ ተመልካች እንዲሆን ነው ያደረጉት። ይሄ ለረጅም ጊዜ ቁጣን ተቃውሞን ሲያካሂድ ነበር። እዛ ብቻ አይደለም ስሪላንካም እንደዛ ነው። ባንግላዴሽም የመጣው ለውጥ ከዚህ ጋር የተያያዘ ነውና ወደ ኔፓል ስንመለስ ስከታተለው ነበር። ጓደኞችም አሉኝ እዛ ከኔ ጋር ሲንጋፖርም የተማሩ ከዛ በኋላ ስታንፈርድም ኮሎምቢያም ከኔ ጋር የነበሩ ልጆች ስላሉ አልፎ አልፎ ስለ ሀገራችን የሚመሳሰል ሀገር ስለሆነ ኢንፎርሜሽን እንለዋወጣለንና ይሄ ቅርቡ በጣም ፈጣን ነበር። ምንድነው የሆነው? የኦንላይን ዘመቻ ተካሄደ። የሶሻል ሚዲያ ዘመቻ ምንድነው ዘመቻው የሚያደርገው? ሙስና ነው። ሙስና ላይ የተደረገ ዘመቻ ነበርና ይሄ የሙስና ምርመራ ሲጀመር ይሄ ምርመራ ለማስቆም ፓርቲዎች አንድ ላይ ሆነው ዘጉት። ወጣቶቹ ምን ማድረግ ጀመሩ? ባለስልጣኖቹ የሚኖሩትን ኑሮ መለጠፍ ጀመሩ። በተለይ ደግሞ የነሱ ልጆችና ዘመዶች የሚኖሩትን ኔፖ ቤቢስ ኔፖቲዝም ማለት በዝምድና የተገኘ ሀብት ማለት እና እነዚህ ሰዎች እኛ ጋር ባለጊዜ ኔፖ ቤቢስ እንዳውም ወይም ባለጊዜ ብለዋል እና ምን ማለት ነው? ባለጊዜ የኔፓል ባለጊዜ ማለት ነው። ኔፖ ቤቢስ ማለት የኔፖቲዝም ማለት በዘመድ አዝማድና በዝምድና ከባለስልጣን ጋር ካለ ዝምድና ጋር ተያይዞ የሚገኝ ሀብትና ስልጣን ማለት ነው፣ ጥቅም ማለት ነው። እና እንደዚህ ከጠቅላይ ሚኒስትሩ ጀምሮ ያሉ ሚኒስትሮች በሙሉ የነሱ ጋር ዝምድና ያላቸው ልጆች ምናምን ዱባይ እየሄዱ ፓሪስ እየሄዱ የሚገዙትን ደግሞ ጣጣ የፈጠረባቸው ራሳቸው ነበሩ ሲለጥፉ የነበሩት። አንዳንዱን ይሄን ሰዓት ገዛው እንግዲህ ኢማጂን ዩኒቨርሲቲ ያልጨረሰ ልጅ ላምቦርጊኒ ሲነዳ
በጣም ውድ የሆኑ ሰዓቶችን ሲገዛ ሄዶ ሲዝናና በውስጥ እንትን ነበር ሀሜት ነበር እዛ ልጆች ማርጉ ካምፔን ሲያርጉ ይሄንን በማስረጃ አንዳንዱን ራሳቸው የሚለጥፉትን ሌሎቹን አብራቸው ከሚቀርቡ ሰዎች በማግኘት እየለጠፉ ህዝቡ እኛ እየተቸገርን እኛ ስራአት እኛ እየተራበን እነኚህ ልጆች መቼ ሰርተው ነው አባቶቻቸው እየዘረፉ ነው የዝርፊያው ቅንጦቱ ጥጋብ ገነፈለ ለክ ኢትዮጵያ ውስጥ አሁን ባለጊዜ ቢሉት ከባለስልጣን ጋር የተቆራኙ ሰዎች የሚያደርጉትን ነገር በራችን ላይ የህዋት መጨረሻ አካባቢው ላይ የጀነራሎቹ ልጆች የሚኒስትሮቹ ልጆች እንዲህ አይነት ነገር ጀምረው ነበር አሁን ደግሞ እነኚህ 27 ዓመትም ሳይጀምሩ ጀምረዋል ኢትዮጵያ ውስጥ ኤኒዌይ ኔፓል ውስጥ ምን ይሆናል መጀመሪያ ይሄ መለጠፍ ይጀምራሉ ቀጥሎ ደግሞ ምን አርገዋል መሰለ ሚኒስትሮቹ አንድ ሰፈር ለራሳቸው ገንብተዋል ልክ በጥግና ደሴት የምንለው ኔፓሎች የኔፓል መሪዎች የራሳቸውን ደሴት መስርተው አንድ ሰፈር ለጥበቃ ለምናምን ተብሎ በጣም ቅንጡ ቪላዎችን ሰጥተው ነበር የሙስና ሰፈርን በለው ህዋቶችም የሙስና ሰፈር የሚባል ነበራቸው መቀሌ ላይ እና ይሄንን ሰው የውጭውን ብቻ ሳይሆን ውስጡ ያለውን ቅንጦት ዕቃ ይለጥፉት ጀመሩ አሁን ደነገጡና ምን ቢያርጉ ይሻላል ኢንተርኔት ዘጉ ዋትስአፕ ፌስቡክ ትዊተር ሁሉ ነገር ሲዘጉት ኢማጂን ይሄ ከኛ በኋላ የመጣው ጄኔሬሽን ዚ የሚባለው ጄንዚ የሚባለው ቡድን ከኛ በኋላ የመጣው ከኛ የበለጠ ኢንተርኔት ላይ ዲፔንደንት ነው ኢንተርኔትን በጣም ይጠቀማል ኑሮው ስራው ሁሉም ነገር ኢንተርኔት ላይ ነው ሲዘጉበት በኢንተርኔት ሲቃወማቸው የነበረው ሰው ለመቃወም ብቻ ሳይሆን ምንም የሚያደርገው ነገር የለም ነው ኢቭን እኛ ራሱ ቆውን ስልክ ብትነጥቀኝ ምን እንደማድረግ ራሱ አላውቅም ኢማጂን በሙሉ ተዘጋበት ወጣቱ ምን ይሆን ወደ ሜዳ ወጣ ኢንፎርሜሽን ቀርሞ ነበረው ሄዶ ያቃጥል ጀመረ ቀጥታ ሄደው እዚህ ምን የሙስና ሰፈር ሄደና ሙስና ሰፈርን አቃጥላት ሲያቃጥላት ጠቅላይ ሚኒስትሩን ጨምሮ እኮ በሄሊኮፕተር ነው ተወጥቶ የወጡት ታውቃለህ ፋይናንስ ሚኒስትሩን አባረውት እንትሩ ሲገጡት it was so fast overwhelm ማድረጋቸው ወሳኙ ግን መከላከያው ወሳኝ ነበር ምክንያቱም መከላከያው እና ፖሊስ ምንም ቢሆን ወታደር ትዕዛዝ የሚቀበለው ካላፊዎቹ አመስ ይነሳ ግን አይደንቲፋይ የሚያደርገው ከህዝብ ጋር ነው እና እንደሚታየው ወታደሩ መጨረሻ ላይ ያኛው ፎቶ አብሮ ሲነሳ ነበር ተቃቅፈው በዛን የጨረሱትና ቀጥል ሎክ አንደኛ ናቹራሊ ወታደሩ ቅንጦት ኑሮ አይኖረውም ፖሊስም ቅንጦት ኑሮ አይኖረውም የህዝቡ ጥያቄ የወታደሩ ጥያቄ ነው ትዕዛዝ ስለሆነበት መጀመሪያ አካባቢ ሰልፍ ሲወጡ ገደላቸው ያ አልመለስ ሲል ይሄ የፕሬዚደንሻል ዩኒት ነበረችው እነሱ ናቸው ሰው የገደሉት ፖሊስ በቃ አንገልም ብሎ አሁን ያየው ፖሊስ ወታደሮች ከህዝቡ ጋር እንዳይጋጩ ነው ያደረጉት ህዝቡም ደግሞ በከፍተኛ ሁኔታ በጥንቃቄ ነው ወታደሮችንና ፖሊሶችን ከማጥቃት በጣም የተቆጠበ ነበርና መጨረሻ ላይ ፖሊስ ከህዝቡ ሲመጣ መከላከያ መጣና በተለይ እነዚህ መንግስት ያደራጃቸው በደህንነትና በሌላ ተቋማት የሚመጡ እንደ ሚሊሻ አይነት ኃይሎችን ከህዝብ ላይ በመከላከል ጀነራሉ ዋና ኢታማጆር ሹሙ ጠቅላይ ሚኒስትሩ ስልጣን እንዲለቅ አዘዘው ሚኒስትሮቹ እንዲለቁ አዘዘ ጠቅላይ ሚኒስትሩ እንኳን አንገራግሮ ነበር ኢታማጆር ሹሙ ትዕዛዝ ጥያቄ ያቀረበለት ያው ማዘዝ ስለማይችል ነገሮች ከቁጥጥር ውጪ ናቸው ስለዚህ ስልጣን ምትለቁ ይሻላል ሲል ያገር ውስጥ ሚኒስትሩ ለቀቀ ሌሎች ሚኒስትሮች ሲለቁ ጠቅላይ ሚኒስትሩ አንገራግሮ ነበር እነዚህ አሸባሪዎች ናቸው ክራሽ መደረግ አለባቸው ምናምን ብሏል ከዛ ፖሊስ መንገድ ከፈተላቸው ልጆቹ ፖሊስና መንገድ ሲከፍትላቸው በጣም የሚጠበቅ ሰፈር ነው በነገራችን ላይ ሰፈሩ በጣም የሚጠበቅ ሰፈር ነው እና ህዝቡም በጣም ብዙ ሲመጣ መከላከያውን ፖሊስም ሲያይ ይሄ የሚቆም ጎርፍ አይደለም ቪዲዮዎች አሉ ለምሳሌ ሲከፍቱላቸው ግቢውን ወታደሮቹ ከፈቱላቸው የሚኒስትሮቹ ጠባቂዎች በግቢ ሲከፍቱላቸው ነበርና ልጆቹ ገብተው እሳት ለቆሱበት ጠቅላይ ሚኒስትሩ ለጥቂት እኮ ነው ያመለጠው ፋይናንስ ሚኒስትሩ ይዘው ውሃው ሲያባሩት ነበርና በአጠቃላይ የምታየው ምንድነው ሬሌቫንሱ ስልጣን ላይ የሚመጡ ሰዎች ራሳቸውን ይረሳሉ የራሳቸውን በብል ይፈጥራሉ ይሄ የብልጽግና ደሴት ምለው በጥቅም የተሳሰሩ ሰዎች ደሴት ይሄ በረጋ ኦሊ የሚባለው ጠቅላይ ሚኒስትር ኦልሞስት ከአብይ ጋር ተመሳሳይ ነገር ተናግሯል ስለ ኢኮኖሚ ኔፓል ኢኮኖሚ ሚራክለስ በሆነ መልኩ ነው እያደገ ያለው ብሎ ተናግሯል ከኔ ኢማጂን
ይሄን የዛሬ 3 ወር ምናምን ነው 3 ሳምንት መሰለኝ ቻይና ላይ እኮ ሪሰፕሽን ነበር ከፍተኛ የሆነ ስቴት ሪሰፕሽን ተደርጎለት ቻይና እና ህንድን እያጫወተ መቀጠል ነው የፈለገው ሀገር ውስጥ እየተዘረፈ የሱ ቤተሰቦች ግን እንዲሁም ደግሞ የሌሎቹ ሚኒስትሮች ቤተሰቦች የአውሮፓና አሜሪካ ሀብታሞች ከሚኖሩት በላይ የአረብ ቱጃሮች የሚኖሩት አይነት ኑሮ ነበር የሚኖሩት እና መጨረሻ ላይ ህዝቡ መጣ ያለ የሌላቸውን በሙሉ አቃጥሎባቸው ተባረው አሁን ወደ ሽግግር እየተዘጋጁ ያለበት ሁኔታ ነው ያለው እንግዲህ አሁን ቀጥሎ የሚነሳው ጀዋር ምን ኔፓልና ኢትዮጵያ አሁን ያለችው ኢትዮጵያ ምንና ምን ናቸው የሚል ነውና ደግሞ ትክክለኛ ተገቢ ጥያቄ ነው ምን የምንለያይበት በርካታ ጉዳዮች አሉ አሁን እዛ ያለው ኮንዲሽን ኢኮኖሚ አለ አሁን እንሄድበታለን ሌሎቹ አንዳንድ ነገሮች ለምሳሌ አንተ የኢኮኖሚውን ጉዳይ ነው እንደ ትልቅ ምናልባትም ከፋፍለ ነበር 50 30 አድርገም የከፋፈልከው አለ ሶ ያ ምናልባት የኢኮኖሚው ሊያመሳስል ይችላል ከዛ ውጪ ግን በህዝብ አንድነት የጋራ ኮዝ ላይ የመሰባሰብ ጉዳይ እንዲም እንትኑ ትግሉ መብሰል ካለ መብሰል ጋር ተያይዞ ከአደረጃጀት ጋር ተያይዞ ከነኛ አንፃር ስናይ ኔፓልና ኢትዮጵያ የሚጋሩት ነገር አለ ብዙ የሚጋሩት አለ አንደኛ ማብራሪያ ክፍሉ አለ የፓርቲ ክፍል አለ እናም ከኢትዮጵያ የኔፓል የሚገርም ነው ታውቃለ ሊቃኑ የተቃዋሚው የገዩ ፓርቲም እኮ አንድ ሆነው ኮሊሽን ፈጥረዋል ወጣቱን ለመጨቆን ግን የዳቦ ጥያቄ በመሸወድ በማጭበርበር ልታመልጡ አትችሉም ኔፓል ላይ ያው ጊዜ ስለሌለን ነው እንጂ ሰዎች በደንብ እንዲያዩት ፈልጋለሁ የተቃዋሚው መንግስት የተቃዋሚው ፓርቲና ገዩ ፓርቲ አንድ ላይ መጣው ጸረ ሙስና ዘመቻ ሲጀመር እና ምርመራ ይደረግ የጸረ ሙስና ኮሚሽን ምርመራ እንዳያደርግ ብሎክ ለማድረግ አንድ ላይ ጆይን አድርገው ተቃዋሚውና ገዩ ፓርቲ ፓርላሜንታሪ ሱፐር ማጆሪቲ ፈጠሩ ኳሽ አደረጉት ከ2/3 በላይ ድምጽ አንድ ላይ ያመጡና የሚደረገው ምርመራ እንዲዘጋ አደረጉ ከኢትዮጵያ ጋር የሚያያይዘው ምንድነው አንደኛ የኢኮኖሚ ኔፓል ነው ከኢትዮጵያ ይሻላል ብዙ ወጣት ስራ አጥ ነው ኢትዮጵያ ባለፈው 5 አመት ከተመረቀው ወጣት ውስጥ 5% አይሆንም ስራ ያያዘው 5% አይሆንም ስራ ያያዘው ደግሞ በጣም ዝቅተኛ ክፍያ ነው እየተሰጠ ያለው የኑሮ ውድነቱ በጣም እየተባባሰ ነው ያለው እና ስራ አጥ ነው ስራ ያለውም በጣም ትንሽ ገቢ ነው ያለው በአንድ ወገን ህዝቡ በዚህ ሁኔታ ነው በሌላ ወገን ደግሞ ገዢዎቹ በራሳቸው ኢሉዥን ውስጥ ነው እየተጓዙ ያሉት ልክ እንደ አብይ እኮ ምን አድርገዋል መሰለሱ ከኤርፖርት ወደ እነሱ ሰፈር የሚሄደው መንገድ የሚመስለው ጉደኛ እነሱ ሰፈር አትክልት ውሃ ይጠጣል ሌላ ሰፈር ውሃ የለ ሰው ውሃ የሚጠጣ ነገር የለውም እና ኢትዮጵያ ውስጥ አሁን ሚኒስትሮቹና ከሚኒስትሮቹ ጋር የተያያዘው ባለሀብትና የተያያዘው ይሄ ተጠቃሚ አርቲስቱ ምናምን ከመንግስት ጋር ያለው ኃይል የሚኖረው የቅንጦት ኑሮ ምን አድርጓቸዋል እንዲረሱ በራሳቸው ይገርማቸዋል እኮ ስለ አሁን ያኔ ሐኪሞቹ 9000 ብር ነው የሚከፈለን ሲሉ በዳይሬክተር ደረጃ ያሉ ሰዎች እንዴ ውሸት ነው እንደዚህ 9000 ብር የሚከፈለው አለ እንዴ እኮ ነው የሚሉት ውሸት ነው 9000 የሚከፈለው የለም እና ምክንያቱም ራሳቸው ደሞዛቸውን አይተውት አያውቁም በሙስና ስለሚኖሩ በጣም በተንጣለለ በሀብት በተሰፈረፈበት ኑሮ ነው የሚኖሩት ኢትዮጵያስ ፕሮባብሊ 1000 እስከ 2000 የሚሆኑ ሰዎች የኢትዮጵያን ኑሮ አይደለም እየኖሩ ያሉት የሞናኮ የኢምሬት ሰዎች የሚኖሩት ኑሮ የሚኖሩት ከቅንጦት አንፃር የኔፓሎችም እንደዛ ነበር የሚኖሩት ይሄ ምን አለው አንደኛ ከህዝቡ ተነጥለው የተለየ ደሴት ውስጥ ቁጭ ብለው ራሳቸውን ዋሹ በራራችን ላይ የኢኮኖሚ ሚራክል ነው አብይ ሲል እኮ ኦቪድን ማየት አለበት ኦቪድ አሁን አብይ የሚያየው ኦቪድን ነው ኦቪድ በ500,000 ብር ጀምሮ በ4 አመት ውስጥ 15 ቢሊዮን ማለት ብዙ ትሪሊየን ኢትዮጵያ ብር ማግኘቱ ሚራክል እንጂ በሌላ ገልጾ አትችልም
እነ ዮናስ እና አብይ እነዚህ ከዛ አካባቢ ያሉት ከስርዓቱ ጋር የተጠቀሙ ግለሰቦችና የነሱ ልጆችና የነሱ ዘመድ አዝማዶች ኢትዮጵያ ውስጥ ያለው የኢኮኖሚ ችግር የኢኮኖሚ ወላፈን እየነካቸው አይደለም they live completely insulated ሆነው ነው የሚኖሩት እና ኔፓልም የሆነው ይሄ ነው ኢትዮጵያ ውስጥም ከዚህ በፊት ካንተ ጋር ነው ከሌላ ሰው ጋር ስንወያይ ይቺ ደሴት በቅርቡ በህዝቡ ማዕበል ትዋጣለች ነው ያልኩት ኔፓል ውስጥ ኤግዛክትሊ ሆነው ምንድነው የገዮቹ አይላንድ ወይም ደሴት በህዝብ ተዋጠች ከማዕበሉ ለማባጥ አክቹአሊ በጣም ጥሩ ማሳያው የሚገርም እኮ ነው ሊትራሊ የህዝቡ ማዕበል ለማምለጥ ልክ ጎርፍ ወይም ደግሞ ሱናሚ ሲመጣ በሄሊኮፕተር አለ ሰውን ከዋው ምታነጣው ሊትራሊ በሄሊኮፕተር እኮ ነው አመራሮቹ ያመለጡት እንደ ኢትዮጵያ ውስጥ it is going to happen